የኔ ውድ እህት እንኳን ደህና መጣሽ። አሁን ደግሞ ምን ልታደርግ ነው? በል በቃ ጨዋታህን አቁም። አሁን እኮ ጨዋታው አብቅቷል። ርዕሱ ተቋጭቷል። የምፈልገውን አግኝቻለሁ። እዛ ጋር ልብ ብለሽ ተመልከች። ያበር ይታይሻል ሩቻ። እዚህ የመጣሁት ለልጄ ሕክምና የሚሆን ገንዘብ ለመጠየቅ ነበር። በጣም ለምኜሽ ነበር። አንቺ ግን መጥፎ ፊት አሳይተሽ በሩን በላይ ላይ ዘግተሽ አባረርሽ። ልክ እንደ ውሻ ነበር የቆጠርሽኝ። ያ የማይረባ ባልሽም ፖሊስ አስጠርቶ ሊያሳስረኝ ነበር የሞከረው። ባለቤቴን እንኳን የማይረባ ብለህ መጥራት አትችልም። ደግሞ ያሳሰረ እሱ አይደለም። ሲጀምርም ፖሊስ እያፈላለገ እንደነበረ ታውቃለህ። ለምን ነበር ፖሊስ እየፈለገኝ ነበር? ለምን ነበር? ምክንያቱም አንቺን የደፈረሽን ሰው ተገቢውን ቅጣት ስለቀጣሁት፣ ሰውየውን ሽባ አድርጌ ስላስቀረሁት። ወህኒ ያስገብታችሁኛል። ልጄ ሆስፒታል ውስጥ እየሞተ እነሱ እኔን አሰሩኝ። የወህኒ ቤቱን ግድግዳ እየቀጠቀጥኩ ነበር። ከዚያ ደግሞ የልጄ የሞት ዜና ደረሰኝ። ግን ቀብሩን እንኳን መቆም አልቻልኩ። አሁንም ድረስ ደሜ እዛ የተረገመ እስር ቤት ግድግዳ ላይ እኮ አለ። ጭንቅላቴ የደም ጎርፍ እስኪወጣው ድረስ እየተጋጨው በጣም እያለቀስኩ ነበር። ልጅ ምንም ያደረገው ነገር የለም። ግን ደግሞ አንዳንዴ እርግጥ ነው የፍትህ ሁኔታ እጅጉን ያማል። እንዳሰብከው ላይሆን ይችላል። አንተ አሁን የበፊት የቤታችንን ግድግዳ ታስታውሰዋለህ? በሚገርም ሁኔታ አሁንም ድረስ የጭንቅላቴ ደም አለ። ስለዚህ እያልሽኝ ያለሽ አሁን ላይ ዋጋ መክፈል አለብህ ነው? እንደዛ ነው? ስለዚህ ፍትህ ሰፍኗል እያልሽ ነው? አይ እንደሱ አይደለም። ይኸውልሽ በደንብ ላስታውስሽ። ሰምኛለሽ? የዛኔ ልጄ መሞቱ ልነግርሽ የደወልኩልሽ ጊዜ እኮ እያለቀስኩኝ ቢያንስ ጥሩ የቀብር ስነ ስርዓት እንዲኖረው ተማጽኜሽ ነበር። ሩቻን ልክ እንደ ማንኛውም የእኛ ብለን ለምንቆጥረው ሰው እንደምናደርገው ማለት አንቺ እህቴ አይደለሽ? እናም ለዛ ነው የአንቺን ትብብር ፈልጌ ወደ አንቺ ጋር የደወልኩት። እኔ እስር ቤት ስለነበርኩ ልጄን ለማየት እንኳን በጭራሽ አልቻልኩም ነበር። አንቺ ግን ምን አደረግሽ? ሁለታችንም እኩል ነን ብለሽ ዘጋሽብኝ። ነገር ግን ተመሳሳይ ገጽ ላይ አልነበርንም ሩቻን። ልጅሽ በሕይወት አለ። አልሞተም። ልጅሽ በሕይወት አለ። ምንድን ያልከው? ወይዘሮ ሩቻን እንደ ሞተ የምታስቢው ልጅሽ በሕይወት አለ፣ አልሞተም እያልኩሽ። አልገባኝም። ምን ለማለት ፈልገህ ነው? ምንም በጭራሽ ተመሳሳይ ነው። ለማንኛውም ቆይ፣ አሁን ምንድን ነው ችግርሽ? ለምንድን ነው መገናኘት የፈለግሽው? ካርታል ለእኔ የእኔ ካርታል ምን ሆኖ ነው? ማለት ለእኔ ልጄ በሕይወት እንዳለ እየነገረኝ ነበር። ምርመራ እያደረገ ነበር እና ሊያገኘው በጣም ተቃርቦ ነበር። በእውነት በፈጣሪ ስም የሚሆነውን ተመልከቱ። እንግዲህ ከዚህ በኋላ ሞቷል ያልከኝን የልጄን መቃብር ልታሳየኝ አትችልም። አዎ፣ እና ካርታልን በጣም ነው ያሳዘንሽው። ኃላፊነት ተሰምቶት አንቺን እያረጋጋ መሆኑ ነው። የማይረባ የማይረባ። አዎ፣ እሺ እንዳልኪው ስሚ ካርታ፣ ሌላ ምን ነገረሽ? ምንም ነገር አላለም።
ልጄ በሕይወት አለ። ልጄ አልሞተም። እውነታው እሱ ነው። እውነታውን አፍኖ ይዞት ነው። መልካም ቀን አቶ ካርታል፣ አንተን እየጠበቅን ነበር። መርማሪው የመጣው ከማዘጋጃ ቤት። ሰላም አቶ ካርታል። እንኳን ደህና መጣ። ሁሉም ነገር ዝግጁ ነው እንዴ? አዎ አለቃ፣ የሚያስፈልገውን ነገር በሙሉ አድርገናል እና ለጓደኛ ፊርማ እየጠበቀ ነው። ይኸውልህ። አመሰግናለሁ። መልካም ቀን። መልካም ቀን። ወይዘሮ ዳሪያ እዚህ አይደለችም እንዴ? ዛሬ እኮ አልመጣችም። ባትሪዎቹ ደግሞ የመጡት በሁለት አይነት መንገድ ነው። ስለዚህ ውሳኔ ያስፈልጋል። ያለ እሷ ደግሞ ከዚህ በላይ ወደፊት መቀጠል አንችልም። ቆይ ለምንድን ነው የቀረችው? ቆይ አንድ ጊዜ እዚህ ምን እያደረገ ነው ያለው? ይመስለኛል ከፎቁ በላይ ያለው ክፍል አልቋል። ደርቀው ከሆነ አሁኑን ወደ ሥራ መግባት እንችላለን። ገባ? እሺ ወንድሜ፣ በቃ ወደ ሥራ ግባ። አቶ ካርታል እዚህ ምን እያደረገ ነው ያለው? የቤቱ ባለቤት እኮ አቶ ካርታል ነው። የቤቱ ባለቤት ካርታል ነው እያልከኝ ነው? አዎ። ምን ነው? ምን አስደነግጠ? ፈጣሪ ሆይ፣ ዳሪያ ከዚህ ሰውዬ ጋር ቆይ ምን እያደረገች ነው? ትንሽ እንዳመመች ሰምቼ ነበር ዳሪያ። በእኔ በኩል ማድረግ የምችለው ነገር አለ እንዴ? እማዬ፣ ለማታ ሚትቦል መስራት ትችያለሽ እና ድንች ጥብስም። ደፍኒ፣ መጀመሪያ ሾርባውን እንጠጣ፣ ከዛ በኋላ ስለ እራታችን እናወራለን። የኔ ውድ፣ እንዴት ነው ለዚህ ሁሉ ሰው ስጋ ማቅረብ አይከብድም? ባይሆን ቆንጆ የሽምብራ ሚትቦል እሰራለሁ። እኔ ሽምብራ አልወድም። ፍሪጅ ውስጥ የተፈጨ ስጋ አለ፣ እሱ ለልጆቹ በቂ ነው። እሱን እሰራላቸዋለሁ። በሉኑ የኔ ውድ ልጆች፣ እርጓችሁን ጠጡ። ጀብሬ፣ ለምንድን ነው ሁሉም ንግግር ውስጥ ጥልቅ የምትይው? ምላስሽን ሰብስቢ ብዬ አልነገርኩሽም ነበር? ዝም እንድትይ ብዙ ጊዜ ነግሬሻለሁ። የሽምብራ ሚትቦል መጥፎ ነው እንዴ እህቴ? ፈጣሪ ሆይ፣ አሁንም ድረስ ስለ ሽምብራ ሚትቦል ነው እያወራሽ ያለሽው? መቼም ጥሩ ነገር መስራት አትችይም። በሉ በሉ ልጆች፣ አሁን ይሄንን እርጎን ጨርስና ከዛ ወደ መናፈሻ እንሄዳለን። ፈንድሻም አዘጋጅላችኋለሁ። ደስ ይላል። እህቴ፣ ወዴት እየሄድሽ ነው ያለሽው? ንጹህ አየር መቀበል ፈልጌ ነው። እህቴ፣ ሊያስፈልግሽ ይችላል። ይሄን ያዡ። ቆይ ደግሞ ምንድነው ዳሪያ? መልሰሽ ወደ ቦርሳሽ አስገቢ። እባክሽን እህቴ። ዳሪያ አይሆንም አልኩሽ እኮ። መልሰሽ ቦርሳሽ ውስጥ አስገቢው። ለዚህ የገንዘብ ችግር አፋጣኝ መፍትሄ መፈለግ አለብኝ። እንደምታዩ የቤቱን ወጪ በሙሉ መሸፈን አልቻልንም። ለማንኛውም ተመልሼ እመጣለሁ። ሴልቹ ከአስተዳዳሪው አቶ አኪፍን በጣም ባጭር ጊዜ ውስጥ ማግኘት ይኖርብናል። ጥሩ ሀሳብ ነበር፣ ግን ሰውየው ከዚህ አካባቢ ርቆ ሳይሄድ አይቀርም። ፖሊስ ራሱ ሊያገኙ አልቻለም እኮ። እዚህ ከተማ ውስጥ ምንም ቤተሰብ የለውም እንዴ? መቼስ ከእሱ ጋር የተያዘ መረጃ ይኖርሃል። ያሉኝን መረጃዎች አጣራለሁ። ሊኖር እኮ ይችላል፣ ግን መረጃዎቹ በሙሉ ተለቀዋል። ምርመራ አድርገውበት ነው የሚሆነው። ያገኙት ነገር ካለ እናውቃለን። እሺ፣ እሱን መረጃ ለእኔ ስጠኝ። ከእሱ ቤተሰብ መሃል ደግሞ ማንን ማግኘት እንደምችል ያለው ማግኘት የምችለው ሰው ካለ ደውዬ ያሳውቅሃለሁ። ለመሆኑ የምትፈልገውን አግኝተሃል? እሱን ስንገናኝ እነግርሃለሁ። 5 ወንዶች ያስፈልጉኛል። ፍርስራሽና ሲሚንቶ ማንሳት የሚችል አንተም ና አንተም ፈጠን በል እንጂ ፈጠን በል። እሺ እንግዲያውስ እኔም እመጣለሁ። አንተ እንደዚህ ለብሰህ ነው የምትሄደው? አለባበስ ለስራ የሚሆን አይደለም። ከልብሴ ጋር ምን የሚያገናኘው ነገር አለ? ሰራተኛ ነው አይደል የምትፈልገው? እንግዲህ በእናትሽ ውጣ። ሰላም ለኔ። ሰላም ለኔ። ሰላም ወደ እንዴት ነው?
መልካም ቀን አጎቴ ሐሰን፣ መልካም ቀን። ኦ የኔ ውድ ቱርካን፣ ወደዚህ መተሽ አታውቂም ነበር? ወይኔ ቅጠሎቹ በጣም ነው የሚያምሩት። እናትሽ ብዙ ጊዜ ይህን ትገዛ ነበር። የቶካን ቅጠሎች ናቸው፣ በጣም ቆንጆ ናቸው። እንዴት ያሉ ጣፋጭ መሰሉሽ! 2 ኪሎ ማግኘት እችላለሁ? ይቻላል። ይኸውልሽ በጣም ቆንጆ ሆኖ የደረቀ አለልሽ። ከእሱ እንድሰጥሽ ትፈልጊያለሽ እንዴ? እሺ አጎቴ ሐሰን፣ ታዲያ ግን ገንዘቡን በሚቀጥለው ወር መክፈል እችላለሁ? በተመቸሽ ጊዜ መክፈል ትችያለሽ የኔ ልጅ። ሌላስ የምትፈልጊው ነገር አለ? 2 ኪሎ ሩዝ ውስጥ ማግኘት እችላለሁ? በሚገባ። ይኸውልሽ የኔ ውድ ልጅ በደንብ አጣጥሚው። በጣም አመሰግናለሁ አጎቴ ሁሴን። አባትሽን ሰላም በይልኝ። እሺ ልልሃለሁ አጎቴ ሁሴን። አመሰግናለሁ። አቶ ካርታል እንኳን ደህና መጣ። አመሰግናለሁ። ዛሬ ዳሪያን አይተሻታል እንዴ? ምን ነው እና ደግሞ ላገኛት ይገባል እንዴ? ወደ ስራ አልሄደችም። ስራ ቦታ ደውላ መታመሟን ብቻ ነው የነገረቻቸው። እየደወልኩላት ነበር ግን አታነሳም። እውነትህን ነው? የተፈጠረ ነገር አለ እንዴ? ወይዘሮ ሩቻን፣ እኔ ልረዳሽ የምችለው ነገር አለ እንዴ? እኔ ማመን ነው የከበደኝ። አንተ እኔን እየዋሻኸኝ ያለህ ነበር የመሰለኝ። አሁን ግን እውነቱን እንደነገርከኝ በጣም እርግጠኛ ሆኛለሁ። ቆይ እኔ እውነቱን እንደነገርኩሽ አንቺ በምን አወቅሽ? አድናን አግኝቸው ነበር እና ከአንተ ጋር ስላወራነው ጉዳይ ነገርኩት። ልጅ ያለመሞቱን ስነግረው በሕይወት አለ ስለው በጣም ደንግጦ ነበር። ከዚያ ግን የምነግረውን ነገር ለመረዳት ሞከረ። እሱ እኔ ላይ እንድታዝነብኝና ይህን ታሪክ መናገር ትክክል እንዳልሆነ ነው የሚያስበው። ግን ደግሞ እኔ የማላውቀው ሌላ ትልቅ ነገር እንዳለ ነው የገባኝ። እና ከዛ ካርታል ምን የነገረሽ ነገር አለ ብሎ ሲጠይቀኝ ደግሞ እርግጠኛ ሆንኩኝ። ካርታል ይኸውልህ፣ ምን እንደሆነ እርግጠኛ መሆን አልችልም። ለምንድን ነው ወንድሜ እንደዚህ የሆነብኝ ያለው? እኔ ምንም አላውቅም። ምናልባት አባቴ አድናን እኔ ይህን በማድረግ ደስተኛ አይደለም ይሆናል። ምንም ቢሆን ምን ይሄ ጠንከር ያለ ቤተሰብ ጉዳይ ነው አይደለ እንዴ? ካርታል እባክህን እባክህን የምታውቀው ነገር ካለ ንገረኝ በል እንጂ። የለም እኔ የማውቀው አንድ ነገር። ካርታል እባክህን እየለመንኩ ነው ያለሁት። ልጄ እንዳልሞተና በሕይወት እንዳለ ነግረኸኝ ነበር። የት ነው ያለው? የት ነው የኔ ውድ ያለው? ጤናው ደህና ነው? ደስተኛ ነው? ሁሉንም ነገር ማወቅ እፈልጋለሁ። ካርታል እባክህን፣ ያው እኔ እናት ስለሆንኩኝ እየለመንኩ ነው። ካርታል እባክህ የምታውቀው ነገር ካለ እባክህን ንገረኝ። ወይዘሮ ሩቻን እባክሽን ተጨንቀሽ አታስጨንቂኝ። የእውነት እኔ ምንም የማውቀው ነገር የለም። እኔ አንድና አንድ የማውቀው ነገር ቢኖር ልጅሽ በሕይወት እንዳለ ብቻ ነው። ይሄው ነው፣ አለቀ። በቃ ምንም ነገር የለም። ያለበትን ቦታ ካወቅኩ ደግሞ ወደ እሱ ወስድሻለሁ።
የእውነትህን ነው? እንደዛ ታደርጋለህ? ከልብህ ነው? አዎ። ምናልባት አይኔን ማየት አይፈልግም ይሆናል። ማለቴ እናቱን ከናካቴው ረስቷት ይሆናል። ብቻ ግን ልጄ ምንም ይሁን ምን ካርታል ቢያንስ ከመሞቴ በፊት አንድ ጊዜ ብቻ ላየው እፈልጋለሁ። ለምንድን ነው ሊያይሽ የማይፈልገው? ንገርኝ እስቲ። ቆይ ይህን ያህል የሚያስጨንቅሽ ከሆነ ቆይ ይህንን ነገር እርግፍ አድርግሽ ለምን አትዩ? ቆይ ሲጀመር ልጅሽን እንዴት ነው የተውሽው? ወይዘሮ ሩቻል እንዴት አስችሎች ነው ልጅሽን ልትዩ የቻልሽው? የግድ ልተወው ይገባ ነበር። በወቅቱ ሁኔታውን ያስገደደኝ ከባድ ጊዜ ነበር። ታዲያ በውሳኔ ተጸጽተሻል ወይዘሮ ሩቻል? በጣም ልጅ ነበር። የሚረዳኝ ስላልነበረ ፈርቼ ነበር። ፈርተሽ ሊሆን ይችላል። ልጅ መውለድሽ በጣም የተቀደሰ ሐሳቡ ነው ሳለ ግን የገዛ ልጅሽን ለመተው ማሰብሽ ደግሞ ትልቅ ስህተት ነው። እንደዛ ነው አይደል? አሁን ደግሞ ይኸው የተጸጸትሽ ነው። አንተ ምንም አታውቅም። ምንም የምታውቀው ነገር የለም። በደንብ እጸጸታለሁ። እጅግ በጣም ነው የተጸጸትኩት። የእግር እሳት ሆነብኝ። ልጄ ሁሌም ከልቤና ከአይምሮዬ ለቅጽበት ያህል እንኳን ጠፍቶ አያውቅም። የሚሰማኝን ህመምና ጸጸት ለማቆም ምን ማድረግ እንዳለብኝ አላውቅም። የእውነቴን ነው የምልህ። በነገሮች በጣም ነው ግራ የተጋባሁት። ተጸጽቻለሁ። ነገር ግን ሀብትና ብልጭልጭ የሞላው ዓለም አንቺን ብዙ ነገር አስረስቶች ኖሯል። ከዛ ሌላ ልጅም ኖረሽ ሶመርን ወለድሽ። ታዲያ የሶመርን ጸጉር ደስ ብሎሽ እየዳበሽ ስታሳድጊው ተስፋ የቆረጥሽበትና የተውሽውን ልጅሽን አስታውሰሽው ነበር? አንቺ ሶመርን አቅፈሽው ተቀምጠሽ ሳለ ተስፋ የቆረጥሽበት ልጅሽ ደግሞ በብርድ ተኮራምቶ እንደነበር አስበሽ ታውቂያለሽ? እኔ እኮ በሕይወት እንዳለ አላወቅኩም። እንደ ሞተ ነው ያሰብሽው። ምክንያቱም ጭንቅላትሽ ጥያቄ የማያበዛብሽ ይህንን መልስ ከሰጠሽው ብቻ ነበር አይደል? ሞቷል ብሎ ማሰብና ነገሩን እርግፍ አድርጎ መተው ቀላል መፍትሄ ነበር አይደለም እንዴ? ግን በጣም ከባዱ ነገር ምን እንደሆነ ታውቂያለሽ? እንደው በሕይወት ቢኖር ብለሽ ቅንጣት ታህል ያለመጠራጠርሽ ነው። እና ይሄ ደግሞ አንቺን በጣም የምትገርሚነት ያደርግሻል። ቆይ እንዴት ነው እርዳታሽን እንደሚፈልግ ያላሰብሽው? ብቸኝነቱን፣ ችግሩን አለማሰብሽ ነው። እርግጠኛ ነኝ ይህን እውነታ ሁሌም ትሸሹ ነበር አይደል? እባክሽን እስኪ ንገርኝ ወይዘሮ ሩቻል። ፈልግ አገኘው።
እባክህን እየለመንኩ ነው ያለሁት። ቆይ ፈልጌ አግኝቼ ካመጣሁት በኋላ ምንድን ነው የምትይው? ምን ልትነግሪው ነው? ወይዘሮ ሩቻን በጣም ጥያቄ የሆነብኝ እሱ ነው። ምን ልትይው ነው? እስኪ ንገሪ። ምኞቴ በአንተና በአባቴ መሀል ያለው ችግር እንዲቋጭ ነው። ይኸውልህ እመነኝ፣ በጣም ነው የተናደድኩት። እኔም በጣም ተናድጃለሁ ዶኑሽ። ግን በሚያሳዝን ሁኔታ አባትሽ በእኛ ላይ ይህንን አድርጓል። እሱን በተመለከተ ለምናደርገው ነገር ውሳኔ መወሰን አለብሽ ያልከኝ አንተ ነበርክ። ካልከኝ ጀምሮ ማሰብ አላቆምኩም። ቆይ ህይወትን እንደዚህ ከባድ ማድረጉ ምን አስፈለገ? ይኸውልህ እኛ እኮ ተጋብተናል አይደል? እንደዚህ አይነት መጥፎ ሀሳብ ወደ ጭንቅላታችን ደግሞ አናስገባ። ልክ ነሽ። ይህንን ማድረግ የለብንም። በዚያ ላይ እኛ እኮ በዚህ ሰዓት ስለ ቤታችን ውበት ነው መጨነቅ ያለብን። ሰርዳር፣ ለምን ወደ እኛ ቤት አትመጣም? አባቴን ይቅርታ ትጠይቀዋለህ። ከዚያ ይህ ነገር ይቋጫል። እኔ እኮ ምንም ይቅርታ የሚያስጠይቅ ነገር አላደረግኩም ዶኑሽ። ሰርዳር፣ እባክህን ሀሳቤን ተቀበለኝ። ምንድን ነው ቆይ ያደረግኩት? በቃ ግትር እየሆንክ ነው። ይኸውልህ እኔ አንተን እረዳሃለሁ። እኔም ያንተ ደጋፊ ነኝ፣ ግን ደግሞ አባቴ ነው። ሰርዳር፣ እባክህን ወደ ውሳኔ እንድገባ አትገፋፋኝ። ኡዛይ ነይ፣ እኔ ልጅ መኪና ውስጥ እንግባና እንሄድ። አሁን የታለፍከው በይቅርታ ነው። ፖሊስ ያለውን ሰምተሃል። አሁን ሁሉንም ነገር ለማስተካከል ከሞከርክ ሁሉም ነገር ሰላም ይሆናል። በልና በል ና እንሂድ። ዶኑሽ! ኡዛይ! ሰላም። ፈጣሪ ጨርሶ ይማሩ ኡዛይ። አመሰግናለሁ። አሁን ሁሉም ነገር አብቅቷል። ነፃ ነኝ። በልና እንሂድ። እሺ እማዬ፣ ቆይ አንድ ጊዜ ተረጋጊ። ዶክተሩ ጥሩ ቀን እየመጣ እንደሆነ ነግሬህ ነበር አይደል? ጊዜህን ባታባክን ጥሩ ነው። የበረራ ሰዓት እያለፈብህ ነው። ሂድ። የምን በረራ ነው? ኡዛይ፣ ወደ ኢስታንቡል ልትሄድ እንደሆነ ሰምተናል። ሕክምናውን እዛ ሆነ መከታተል ትችላለህ። አይ እውነት አይደለም። እኔ አይቫሊክን እኮ ወዳታለሁ። ይመስለኛል ለትንሽ ጊዜ እዚህ ቆያለሁ። እዚህ የማደርጋቸው ነገሮች አሉ። ኡዛይ ና እንሂድ የኔ ልጅ። እንገናኛለን። ከዚህ በኋላ ምንም ነገር አለ። እስኪ እንደዚህ አድርገን እንጠቅልለው። በጣም አሪፍ። ዳሪያ፣ ስልክሽ እኮ እየጠራ ነው። አልሰማሽውም እንዴ? ምንድን ነው የኔ ውድ? ምንም አይደለም፣ ጠቃሚ ስልክ አይደለም። ዳሪያ ነይ እስቲ ነይ፣ እዚህ ጋር ቁጭ በይ።
ምን ተፈጥሮ ነው አክስቴ? ያቺ ሴቪ ላይ ከወህኒ ቤት ወጥታለች። እንዴት እንዴት ነው የተፈታችው? በቃ ተለቃለች ይመስለኛል። የምታውቀው ሰው አላት፣ ጠበቃ አላትና በሱም የተነሳ እንዴት ግን ጠበቃው እሷ ላይ ተማምኖ እንደዚህ ያደርጋል? ጠበቃው ስራውን መልቀቅ አለበት። ምንም ይሁን ምን ዳሪያ፣ አሁን ሴትየዋ ነፃ ሆናለች። በቃ ስለዚህ ጠንቀቅ በይ። በጭራሽ ኤፌን እንድታየው እንዳትፈቅጅላት። ምንም ብትልሽ ፊቷ እንዳታቀርቢው። እቺ ሴት በጣም አደገኛና ሰይጣን ሴት ናት። እባክሽ ከልጅሽ አርቂያት። አይ በጭራሽ ፊቱን አላሳያትም። ቆይ ግን ምንድን ነው ችግር ተፈጥሮ ነው? ሰምተሻል? የሚገርምሽ የሩቻን ቤት ውስጥ ነው የምትኖረው። ምን? እዛ ደግሞ ምን እያደረገች ነው? ያው ቤቱን የገዛው የሩቻን ወንድም እንደሆነ ታውቂ የለ እና ልክ እንደ ቤት እመቤት እዛ ተቀምጣለች። አክስቴ ምን አይነት ሰው ናት? ይህን ማመን አልችልም። በቃ በሁላችንም ላይ አደጋ ናት። ቆይ ያንን ሰው እንዴት ልታገኘው ቻለች? ያው እኔ ዝርዝር ነገሩን አላውቅም፣ ግን ደግሞ እኛ ከወይዘሮ ሩቻን ጋር የሄድነው ትምህርት ማግኘት እንዳለባት ስላሰብን ነው። ለዛ ነው ማድረግ ያለብንን ደግሞ አድርገናል። የምለምንሽ ነገር እባክሽ ከአንቺም ጋር ችግር ውስጥ እንዳትገባ። እኔ ይህንን ማመን ይከብደኛል። ከአጎቴ ወዛር ጋር ነበረች፣ አሁን ደግሞ ከሩቻን ወንድም ጋር ናታ። ዳሪያ፣ እች ሴት አፍረት የሚባል ነገር እኮ አልፈጠረባትም። ምንም ነገር ከማድረግ ወደ ኋላ አትልም። ከአንዱ ወንድ ወደ አንዱ መዝለል አይሰለቻት። ልክ አንቺ ከካርታል ጋር ፍቅር ይዞሽ አልሳካ ሲልሽ ከሰርዳር ጋር ለመሆን መሞከር ማለት ነው። እንደዛ ነው ያደረገችው። ይህ ከኔ ጋር ምን ያገናኘዋል? አክስቴ በጣም ነው የምትገርሚ። እሷን ከኔ ጋር ታነጻጽሪያለሽ? አይ ውዴ፣ ምሳሌ እኮ ነው እያወራ ያለሁት። ሴፊ ላይ ያደረገችውን ነው የነገርኩሽ። ስራዋን ግን እያየሽው ነው። ቤተሰቡ ውስጥ ካለው ከሁሉም ወንድ ጋር ነው የምትሆነው። ዳሪያ እባክሽን መልሽልኝ። በዚህ መንገድ እኮ መሆን አይችልም። አባቴ ያድናል። የምትሄድበት አለ እንዴ ልጄ? አዎ፣ የስነ ህንፃ ባለሙያዋ ታማለች። ስላልጠየቅኳት ተጨነቄ ነው። ሂጄ ቦታውን ማየት አለብኝ። በኋላ ላይ ትሄዳለህ። አሁን ለትንሽ ጊዜ አረፍ ብለን መነጋገር አለብን። ምን ተፈጥሮ ነው አባቴ ያድናል? ሩቻን መጥታ ነበር። ቤቱን ለማየት ነበር የመጣችው። እኔ በበኩሌ አልደነቀኝም። ልጇ በህይወት እንዳለ የነገርካት ደግሞ አንተ ነህ? አዎ አባዬ፣ እኔ ነኝ። ሌላ ምንም ነገር አላልካትም አይደል? አዎ። ለምንድን ነው እንደዚህ ያደረገው ልጄ? እንዴት እንደምትሆን ማየት ፈልጌ። ምንድን ነው ማየትና ማወቅ የፈለገው? ካርታል አልገባኝም። ሁኔታዋን ማየት የጠቀመ ነገር አለ? እኔ እንጃ፣ አላውቅም። ያው እስካሁን አዝናለች ወይ በራሷ ተጸጽታለች ወይ የሚለውን ነገር ወይስ እስከናካቴው ረስተዋለች የሚለውን ለማየት ነው። እንደውም እሷ ልብ ውስጥ ቦታ እንዳለ ለማወቅ ነው። እሺ፣ ይህን ካወቅክ በኋላ ምን የተቀየረ ነገር አለ? ደስታም ይሁን ጸጸት ንገረኝ። ምን ጠቀመህ? ምን አገኘህበት? ቆይ እስከ ዛሬ ድረስ ሰታ ማታቆም ፍቅር መዝግበ ማወቁ ምን ጠቀመ? በል ንገረኝ፣ ምን ጠቀመህ? ፍቅር ያለ መስጠቷ እኮ ምንም ግድ አይሰጠኝም፣ ግን ማንነቷን ማወቅ ስለምፈልግ ነው። ስለ ጣለችው ልጅ ዛሬ ምን አይነት ስሜት እንደሚሰማትና ያላትን ነገር ማወቅ ስለምፈልግ ብቻ ነው። ካርታል፣ ይኸውልህ የአንተ ቤተሰብ እኔ ነኝ። ሰማኛለህ? እኔ እናትህም አባትህም ነኝ። ለአንተ ያለኝ ፍቅር ማለቂያ የለው። የህሊና እርካታ ሳይሆን ለአንተ ያለኝ ስሜት እውነተኛ ፍቅር፣ የሩቻን ግፍ ፍርሃት ነው። ላደረገችው ነገር ለህሊናዋ መልስ ለመስጠት ሳትችል በመቅረቷ የመጣ ፍራቻ። እንደዛ ነው ልጄ። ምክንያቱም አሁን ትልቅ ሰው ናት። እመኔ ልጄ፣ እኔ ግን በድጋሚ አንተን ማጣት አልፈልግም። አትጨነቅ፣ እኔ ከዚህ ወዴትም አልሄድም። ንገረኝ፣ እውነታውን ትጋፈጠዋለህ? የአንቺ ልጅ እኔ ነኝ ብለህ ትነግራታለህ? ምናልባት አንድ ቀን ውስጤ ጥንካሬውን ካገኘ ማወቅ አለባት ብዬ ካመንኩ አደርገዋለሁ። ግን ምናልባት በጭራሽ እንዳትሞክረው ልጄ፣ በጭራሽ እንዳትሞክረው።
እቺ ሴት እስከ ዛሬ ከምታውቃቸው ሰዎች ፍጹም የተለየችና ልብ የሚባል ነገር ያልፈጠረባት አውሬ ናት። ለአንተም ቢሆን እችን ታክል ፍቅርም ሆነ ክብር የላትም ልጅ። ሆዷ ውስጥ ከተጸነስክበት ጊዜ ጀምሮ ለአንተ ያላት ጥላቻ ብቻ ነበር። እንደውም አንድ ጠብታ ወተት ሳታጠጣህም ከእነዚህ ውብ አይኖች የሚፈሰውን እንባ ሳታብስልህ ወልዳን የጣለች፣ ምንም ርኅራኄ ሳታሳይን የጣለች ልጄ። አሁን ማድረግ ያለብህ ነገር እሷን ዝም ማለት ነው። እሺ በቃ ይበቃል። አሁን ከዚህ መሄድ አለብኝ። እስከ ዛሬ ከምታውቃቸው ሰዎች ፍጹም የተለየችና ልብ የሚባል ነገር ያልፈጠረባት አውሬ ናት። ለአንተም ቢሆን ቅንጣት ታክል ፍቅር የላትም። እናት እኮ ነኝ፣ እየለመንኩ ነው ካርታል፣ እባክህ እንደው ቢያንስ ከመሞቴ በፊት አንድ ጊዜ እንኳን አይኑን ልየው፣ እባክህን ተረዳኝ። ከናን። አቤት ወንድሜ። በቃ ሁሉንም ነገር ዝጋው። የወዛር ስም ተላልፎ የእኛ ሰው ደህና ከሆነ ሄዳችሁ ያዙትና እስር ቤት ያለው ወንድማችን ጋር ውሰዱት። እሱ ምን ማድረግ እንዳለበት ያውቃል። ልክ ሲያዝ ካርታል እንዳነሳሳው እንዲናገር ንገሩት። አሁኑኑ እንሄዳለን። ጠያቂው ሄዷል። በጣም አመሰግናለሁ። አደም አመሰግናለሁ ዳሪያ ውዴ። መልካም ጊዜ። አክስቴም የነገረችኝ ተመሳሳይ ነገር ነው። ሴትዮዋ ከእስር ቤት ተለቃለች። ባለጌ፣ በጣም ባለጌ ናት። እና አሁን እኛ ቤት ናት። ወንድምሽን የሸወደችው ይመስለኛል። ወንድሜ እንኳን በቀላሉ የሚሸወድ ሰው አይደለም። የሆነ የሚጠቀመው ነገር ቢኖር ነው እንጂ ያቺን እባብ በጭራሽ አጠገቡ አያደርሳትም ነበር። ግን ያው እውነታውን በቅርቡ ማወቅ አይቀርም። ያው ሴቪ ላይን ግን ጸጉሯ እስኪነቀል ድረስ ጠምዝዤ ነው ከዛ ቤት የማስወጣት። እሱ ቀን ደግሞ ሩቅ አይደለም። ወይዘሮ ሩቻን፣ በእውነት እኔ በእድሜ የኤፌን አያት አይነት ሰው አይቼ አላውቅም። ከዚህ በኋላም አላይም። እና ደግሞ መቼም ቢሆን ልጁ እንድታይ አልፈቅድላትም። በዛ ላይ ኤፌ በይበልጥ የሚወደው አንቺን ነው። በብዙ ነገር ደግፈሽናል። እነዛን ቀናት ደግሞ መቼም ቢሆን አረሳቸውም። ሁሌም ቢሆን ባንቺ ወገን ያለ ነው። ምንም አትጨነቂ። አይ ዳሪያ፣ የኔ ልጅ፣ እኔ ላለመበሳጨት እየሞከርኩ ነው፣ ግን ስለዚህ ልጅ ማሰቤ ማቆም አልቻልኩም። የኔ ልጅ ልክ ነው። ቀላል አይደለም። ሁሉ ነገር ተከታትሎ ነው የሚመጣው። እኔ በሙስጠፋ በጣም ነው የተናደድኩት። ሁሉንም ነገር የጀመረው እሱ ነው። እሱ ይህንን ነገር ተቀብሎ ከካርታል ጋር መስራት ባይጀምር ኖሮ፣ ያን የዘርፊያውን ባያደርግ ኖሮ ይሄ ሁላ ነገር ባልተፈጠረ ነበር። ይህን ሰፊ ታሪክ የጀመረችው እህትሽ ናት ዳሪያ፣ ያውም ካርታልን በማግባት። ከዛ ደግሞ ይባስ ብሎ ሙስጠፋ ቀጠለ። ግን እኮ የእነሱ ጋብቻ የእውነት አልነበረም። አሁን ደግሞ አብቅቷል። በእርግጥ ከወንድም ሰውመር ጋር ያለውን ጠላትነት ማቆም አልቻለም። ማለት አቶ ካርታል ሲታይ ደግሞ ክፋት የሚያደርግ አይነት ሰው አይመስልም። እንዴት እንደዚህ አይነት ደረጃ ላይ እንደደረሱ አልገባኝም። ካርታል እኮ
አሁን የአድናን ዋና ተላላኪ ነው። ይህንን በደንብ ነው የምንረዳው እና አሁን የሚፈጠሩትን ነገሮች በደንብ ነው የምናውቀው። ግን ደግሞ አሁን ማወቅ ያልቻልኩት ነገር ጥሩ ይሁን መጥፎ ሰው ብቻ ነው። ግን በቅርቡ ማወቅ አይቀርም። በምንድን ነው የምታውቂው? ለእኔ የገባልኝ ቃል አለ። እስኪ ቃሉን የሚጠብቅ ሰው መሆኑን እናያለን። ከዛ ማንነቱን ማወቅ እችላለሁ። ስለዚህ ከማየው ነገር ለመረዳት እንደምችለው ከሆነ ሊረዳሽ እየሞከረ ነው። ከድሮ ጀምሮ አንድ ማግኘት የምፈልገው ልጅ ነበር ዳሪያ። የቀድሞ ጓደኛዬ ልጅ ነው እና ይኸውልሽ ዳሪያ፣ ልጁ የሞተ ነበር የመሰለን፣ ግን አሁንም በሕይወት እንዳለ ሰማን እና አሁን ካርታል ደግሞ እያፈላለገልኝ ያለው እሱን ልጅ ነው። እስኪ የሚሆነውን አብረን እናያለን። በ5 ደቂቃ ውስጥ ወደ ውጭ ማትወጪ ከሆነ በሩን አንኳኳዋለሁ። ወይዘሮ ሩቻን ከስራ ቦታ የሆነ ነገር እየጠየቁኝ ስለሆነ እባክሽ ይቅርታ አድርጊልኝ፣ ልደውል። ዳሪያ፣ እዚህ ምን እያደረግክ ነው? ምን ሆነሻል? ስልኬን እኮ አታነሽም፣ የጽሁፍ መልእክቴንም አትመልሽም። አሞኝ ስለሆነ ነው። እና ደግሞ እንደማየው ከሆነ ስልክ ማንሳት የማያስችል አይነት ህመም አልታመምሽም። ዳሪያ፣ ምንድን ነው እየተካሄደ ያለው ነገር? ምን ለማድረግ እየሞከርሽ ነው? እዚህ ማውራት አንችልም። መኪና ውስጥ ግቢ፣ በያ ግቢ። እንደ ጠበቅኩት አይደለም። ደህና ነሽ ማለት ያልታመምሽም፣ እሱ ደግሞ ጥሩ ነገር ነው። አዎ ደህና ነኝ። ቆይና ታዲያ ለምን ነው ስራ ቦታ ያልመጣሽው? ምክንያቱም አንተ እንደምትመጣ ስለማውቅ ነው። እና ደግሞ ላገኝ አልፈለግኩም። ለምን ለምን ብለህ እየጠየቅከኝ ነው ያለኸው? ትላንት በተፈጠረው ነገር ጥሩ ስሜት እየተሰማኝ ስላልሆነ። ምን ተፈጠረ? ቆይ እኔ ምንም የማስታውሰው ነገር የለም። ዳሪያ፣ መርሳት አለብን የምትይው አንቺ ነሽ። ስለዚህ ረሳ። ቆይ ግን እንደሱ ባለልህስ ኖሮ እኔ ማለት አይቀርም ነበር። ዳሪያ፣ የምታስቢውን ነገር እኮ ለመገመት አያቅተኝም። እኔም ከአንቺ ብዙ የተለየ አስተሳሰብ የለኝም። ትክክለኛ ያልሆነ ጊዜና ቦታ ገጥሞ ነው። ከመጀመሪያው እስከ መጨረሻው ትክክል አይደለንም። እንደዛ እንኳን አይደለም። እባክህ ይሄ ነገር ጥሩ ነገር አለው አትበለኝ። በጭራሽ አላልኩም። ምንም ጥሩ ነገር የለውም። በጣም የሚረብሽና የሚጎዳን ህይወት ነው። በተለይ ደግሞ ለአንቺ። አንተስ በማይረብሽ ወገን ነህ። እህቴን ለወረቀት ስትል አገባት፣ ከዚያም ፈታት። እሱ እንዳትረሳ። በአንተ የተነሳ የኮረማኖች ህይወት አብቅቷል። ዳሪያ፣ እባክሽን አድምጪ። እባክሽ እኔ ልክ የሰውን ህይወት እንዳጠፋው አድርገሽ መወንጀልሽን አቁሚ። እባክሽ አትውቀሽኝ። ይበቃል፣ በቃ። እኔን አላጠፋኸኝም። ከጥፋትን የታደከኝ ለእኔ ገዳይ አይደለህም።
ምናልባት መጀመሪያ አንቺ ነበር። ምናልባት ጓደኛ ማቾች ብቻ መሆን እንችላለን። ጓደኛ ማቾች መሆን እሺ፣ እሱም አንድ አማራጭ ነው። ለምን አይሆን? ሌላ ምንም አማራጭ የለንም። በእርግጥ ሌላ አማራጭ አለ፣ ወይንም ደግሞ ከዚህ በኋላ ያለ መገናኘት። እንደሱ ይቻላል። ለነገሩ እንደሱ ይቻላል አይደል? እሺ በቃ ሂጂ። በቃ ጫማ ግን አላደረኩም። ወዴትም መሄድ አልችልም። አዎ ጫማ አላደረግሽም። ስለዚህ እንግዲህ ጓደኛ ማቾች መሆናችን የግድ ነው። አዎ የግድ ነው። ግን ደግሞ ወይዘሮ ሩቻንን እንድሰልል ልታዘኝ አትችልም። ያለበለዚያ ጓደኝነታችን ያበቃል። ምንም አታስብ።